መስኮት ላይ ሆኖ ጮብኛል እንዴ? መብትሽ ነው፣ የራስሽ መስኮት ነው። ደበረኝ እያለች ነው ሱሱዬ። ምን ይሻል አንተ ዜድ ብለህ ማለት ነው። እዚህ ቁጭ ምትል ይመስላል። በብሎክና በሚዩት እንደዚህ አድርገህ ሚታ ብሎክ አድርገህ እንደዚህ ይሄ የሰው ልጅ ጾታ ሴት ሆኖ ቆይ ወደ እኔ በሄድኩበት ሁሉ ጋር ስልጣን አለኝ። እየፈለጋችሁ ቦታ ጻፉ። ብሎክ ነው ማድረጋችሁ። ከኔም ብሎክ ትደረጋላችሁ። ሴት ነው ማለት ያለበት ወንድ ነው መባል ያለበት። እናንተ ዝቅ በላችሁ ያላያችሁትን ጾታ ሴትን ልጅ አንተ ብሎ መጥራት፣ ወንድ ልጅ አንቺ ብሎ መጥራት ይሄ ነውር ነው። እንደ ማህበረሰብም ትክክል አይደለም። ወላሂ ሴት ይሄና $15 ከፈልኩ $15 ከፈልኩ ይባባላሉ። yes እስቲ አንሶላ ልቀይር። እንደዚህ ያወራውሽ እነሱ ነው የሚያወጣኝ። አይ ዜድ አስጠላሽ። አሁንስ ማርያምን ዲዲ የኔ እናት የኔ ፍቅር ምን አባሽ ላርግሽ? ምን ልሁንልሽ? እንደ ማህበረሰብ እንቃወም። ኦፍ ኮርስ መቃወም አለባችሁ። ሴት ልጅ ሴት ሆና ሳለ ወንድ ልጅ ወንድ ሆኖ ሳለ ሴትነትን ማሳጣት፣ ወንዱን ደግሞ ወንድነትን ማሳጣት ይሄ ፌር አይደለም። ከደበራችሁ እንደ ስታይል መናገር ትችላላችሁ። ነገር ግን ሴት ልጅ ሴት ሆና አንቺ ሴት አይደለሽም አንተ ብሎ መጥራት፣ ወንድ ልጅ በፍቃዳቸው ሄደው ራሳቸው ማንነታቸውን የሚቀይሩት እነሱን አይመለከተኝም። ግን እነዚህ ትክክለኛ የሆኑትን ሴት ትክክል የሆኑትን ወንድነትን ማሳጣት፣ ሴትነትን ማሳጣት ይሄ እንደ ማህበረሰብ ትክክል አይደለም። የት ፓርላማ ውለሽ መተሽ ነው ገረጁ? የማህበረሰብ አበዛሽ ህገ መንግስት ምናምን ብለሽ ነው። አይዱ አሞኝ ሆስፒታል ነኝ ግን አይዱ የለኝም። የቦቱ ሰዎች አለኝ በሱ ነው ችግር ይፈጥራል። እኔ እንጃ ወላሂ የበፊቱ እንትን አልሆነብሽም? ብሎክ አይደለም ወላሂ አይደለም ላይ የዛን ትክክለኛ ነገር ነው የተናገርኩት። እንደ ቀልድ አትሰዱት። ወላሂ የምሬ ነው። እኔ አሁን እየመጣሁ አሮጊት ይሉኛል። ወላሂ ላዚም በእኔ እድሜ ያረጀሽ ማለት እንግዲህ አስቡት። እንዴ አሮጊት ይላሉ። እርጅና እኔ እስከማውቀው ድረስ ፊት መጨማደድ አለበት። እድሜን እኔና ፈጣሪ ነው የምናውቀው። ግን አረጀሽ ሲሉ እሺ ይላሉ። በቃ ልርገማችሁ ይላሉ። የኔን እድሜ ያድርሳችሁ ብላ ትልቅ እርግማን ነው ትልቅ። እንዴ አሮጊት ሲሉ እሺ ይላሉ። ምን ልበል ታዲያ? ለማን ነው ማብራራው? ለማን ነው ማስረዳው? ሲሉ እሺ ማለት ነው። እኔ አይደለሁም ብዬ ማብራራው ለማን ነው? አይ ዶንት ጊቭ ኤ ሺት። ወንዶቹ ሹገር ማሚ እያጫወቱ ነው ሰው አሮጊት የሚመስላቸው። ሴቶቹን እሺ ምን እንበላቸው? እኔንም ሙሉኛል አላላስ እንዴ አናግሮውን ያዝልን። አናገሩን ያዝልን። ወላሂ እና እዚህ አሁን የተረዳው ሶሻል ሚዲያ ሲያወሩ በእነሱ ወሬ መዝናናት፣ ሲናገሩ በእነሱ ስድብ እንደ ሙዚቃ መዝናናት። ሴዳልኳን እያነጠፈች ነው ገራችሁ እየቀየረች ነው። አልጋ እየቀየረች ነው።
ወዬ ቻው የኔ ፍቅር አዲል እንትን የለሽም የአዲስ ዓመት የሚመስል የለሽም ተናግሮ አናጋሪ ነው የሚባለው እሺ ያዘለን ብቻ ይጠይቃሉ ኦፍኮርስ ይጠይቃሉ ሐኪም ቤት ይጠይቃሉ ግን እንዴት የበፊቱ አልገባኝም የበፊቱ እንዴት ሊሆን ይችላል ብዬ እኮ እያሰብኩ ነው ኮሜንቷን ዜድ አላቅም ውዴ ተነስቶባታል አታውቅም በቃ ማሬ ቆይ ትነግርሻለች ሲብራራላት ረጁ መቼ ነው የምልክልኝ የምንድን ነው የምልክልሽ አሁን አታውቅም ውዴ ትንሽ ከቆየች ታውቃለች ትነግር ዳውራ አለልሽ ማሬ አዎ መቶባታል ዳውራ አለልሽ ውዴ ሂዊ ዳውራ ሂጅና ቢሺ ማሬ በደንብ ቢሺ ሁሉም ዳውራ እያለሽ ነው አዎ ተነስቶባታል እና ይደርስሻል ማሬ ተረጋጊ ለሐሙስ ቢደርስሽ አርብ ድራይቨር አለ እንዴ የለም እኮ ገና እኮ ዛሬ ምንድነው እሑድ ነው ነገ ይደርስሻል ዳውራ ጀማል ምግብ ቤት እየተባልሽ ነው ውዴ ጀማልን ሰላም በይልኝ እሺ ከበላሽ በኋላ ማን ነው ጀማል አው ከበላሽ በኋላ ጀማል ትልቁ ሰውዬ ነው እንዴ በቀደም ዜድ ያናደደችው ነው እንዴ ጀማል እሱ ነው አይ ቲንክ እሱ እንኪቱ ከጀማል ውጭ ያለች ጋይስ የሚጥም ምግብ ያለው ከጀማል ውጭ ያለች ጀማል አልሆነም ሌላ ነገሯት እንደዚህ አድርጎ የሚጽፉ ማለት ነው ባይዘወይ አውቀው ወይ ሬስቶራንት ያላቸው ወይ ምናምን ማለት ነው እንደዚህ አድርገው ሰው ሊያናግሩ ናቸው ገባሽ ነው እንዴ ውዴ ጀማል ምግብ ቆንጆ ነው ቆንጆ ምግብ ነው የጀማል ምግብ ጀማል ወኖረጁ ቆንጆ ነው የጀማል ምግብ ዳውራ ያለው ጀማል ቆንጆ ነው ምግቡ ምንድነው የምትዩ እንዴ ምን ትላለች እንዴ እዚህ ውስጥ ያሉ 700 ምናምን ሰው የጀማል ምግብ ቆንጆ ነው እያሉ አንቺ ለምን ትያለሽ እንዴ ጀማል የኔ ማርታ ምግብ ቤት ቆንጆ ነው በጣም ይጣፍጣል በዛኛው ዘመኔ ቤሩት እያለሁ በልቻለሁ ማርያምን በይ ማናት ማርታ ቤሩት 2 ዓመት ከ3 ወር ስኖር እንጀራ አይኑን አይቻልም በምጣድ የተጋገረው በመጥበሻ የተጋገረው ካልሆነ በስተቀር ጋይስ አታስቁኝ ወይ አረ ታብታብ አድርጉ አረ ወላሂ ታብ አድርጉ 38000 የሁሉ ሰው እያለ ሄደሽ አዎ እኔ እኮ ቤሩት 2 ዓመት ከ3 ወር ሰርቻለሁ ምን ሆነ ልክ ነው ቀጥ አርጋ ነው ያስቀመጠችው እንዴ ምንድነው የምትይው ቼንጅ መዳም ተረጋጊ አረ ወላሂ 100 ሺህ እንኳን አርጉልኝ አራም አለይኩም እኮ ታብ ስለሚተሰበሰብን አይደል ካላችሁ ደግሞ ታብ አድርጉ ምን ችግር አይቆጥርባችሁ ጣሪ ሆይ ዜድ ዛሬ እኮ ሲቲ ከማን ዩናይትድ አለው ማንቸስተር ግን ያሸንፋል እርግጠኛ ነኝ ዛሬ
ካላሸነፈስ? አይ ያሸንፋል። አንዱ ተጎድቷል። ደና የሚባል አዲሱ ልጅ ተጎድቷል። ራሱን አንድ አይነት አድርጎታል። ምንድነው አንድ አይነት እኮ ነው። ይኸውላችሁ አንሶላ ከውስጥና ከላይ የሚባል አለ። ማታውቁ ከሆነ አንድ አይነት ነው እኮ። አንድ አይነት እኮ ነው። ይሄኛው በዚህ ከለር ነው፣ ያኛው ደግሞ በዛ ከለር ነው። አንድ አይነት እኮ እኮ። አያውቁም ውዴ፣ በከለር ማስቀመጥ አያውቁም። ታያቸው። ይሄው እዩ። ይሄ ለምሳሌ አይሹ ይሄ አው ያው አንድ አይነት ነው። መስመሩን ከተቀራረበ ራሱ ኢትሶኬ ኖርማል ነው። ወዲጄ አልጋሽ እንዴት ነው? አልመነነም? የቆየ ነው ወይስ ፍሬሽ ነው? አረ አዲስ ነው። ፍራሽ ራሱ አዲስ ነው። ዝም ብሎ ፎርጂት ፍራሽ እንደዚህ ዝም ብሎ የሚጎርሩ ምናምን አይደለም። ፎርጂት ፍራሽ አለ። በኔ እናቴ ፍራሽ ላይ እንኳን $280 ነው የምተኛው። የ50 ሺህ በኢትዮጵያ ማለት ነው። 60 ሺህ ነው 50 ሺህ እንደዛ ነው የምተኛው። ለምን ወገቤ ይሰበራለሁ? ሱዳን ቢመጣ ስለምን ይሰብረኛል ወገቤ? ለሱ ብለሽ ነው እናቴ። ከተኙ አይቀር ዘድ ፍራሽ ላይ ነው። ያ ነጠፈች ሄዳር ለእንትን አለችበት ተኛችበት። አሁን እሺ ፏፏቲም አልጋሽና ነጠፍሽ በቃ። ሚውት ነሽ ውዴ፣ ሚውት ነሽ። ቤቱ አጽጂ አርጊው እያለኝ ነው። አርጊዋ ተነሽ ወላሂ ነገ ውስጥሽ ካለሽማ ዜድ ወላሂ መጀመሪያ ሽንት ቤትሽን ከዛ ትመጪና ከዛ ፏፏፏ ታረጊያለሽ፣ ከዛ ትታጠቢያለሽ፣ ፏ ብለሽ ትወጫለሽ ምናምን። ሞራልሽ ከመጣ ይሄ እኮ ሞራል አሁን ይኸውልሽ፣ ይሄ ሞራል ከፈጣሪ ነው። ተመልሶ ነገ ላይ መጣ ይችላል ይሄ ሞራል። ኖዋራምሳይ አትሳደቢ ሴትዮ፣ አትስደቢኝ እንዴ። ኖዋራምሳይ ትለኛለች እንዴ? የኖዋራምሳይ ስላት እንዴ ለምንድን ነው ሁሌ አፍንጫሽን የምትጎረጉሩ? ላንቺ ሳይ እኮ ነው አፍንጫ የምጎረጉሩ እንደዚህ ያደርጉ። እጪ በገዛ አፍንጫው አሻምናሽ እጪ በገዛ አፍንጫዋ ማለት ነው። እሺ እንቺን አስፈቅረን ጎርጎር ታዲያ ግን አይኩ እንደዚህ የሚደብረኝ እኮ ምን እንደሆነ ታውቂያለሽ? ገምቱ እስኪ። እንደዚህ በጣም የሚደብረኝ እኔ እንትን አስተውላችሁልኝ የምታውቁ ከሆነ ውዴ ብቻ መኖር እኔ ታየኝ። ይሄ ነው ብቻ መኖር አይደለም። ፈሬድ አንቺ ችሊል የምትባል በስዋስ ቅዱስ ዋዳ አብላ ልዳትሽ ነው አይደለም። ጊፍት ዘይለ ዋይ ጊፍት ነው ሁሌ እንደተሰጠኝ ነው። ሊሊ የምትባል ነጭ ፕሮፋይል ፐሬድ ላይ ነሽ አለች። ትክክል ናት። እሙዬ ያለቀሰች ነው። ለዛ ነው እንዴ እንገድባለን። አባይን በጋራ እንደገነባን እችንም ግድብ ካልገነባን ሞቻናል። እኛ ኢትዮጵያውያን ለሴቶች ሲባል ይሄ ነገር ገድብ አንቺ መጀመሪያ በራስ ጀምሪ መገደብ አዎ እንደዛ ሰውን በጣም በቃ ሰው ራሱ ያስጠላኛል። እምወደው ሰው ራሱ መጥተው ሲለኝ እንደዚህ ውይ ምንድነው ፊትሽ ሲያስፈራ ይሉኛል። ማርያም ወይ እንትኑ እኮ ነው ሲጀመር የራሱ እንትን አለው። ሴት ልጅ እንደዚህ አይነት በቃ በእንትኑ ራሱ ልሽ በእኛ በእምነቱ በእስልምና ፔር ላይ ሆና አትፍታት ይባላል። ለምሳሌ ትዳር ላይ የሆነ ግጭት ቢፈጠር በዛን ቀን ከፈታት አይሆንም። ጋይስ ልክ ነኝ፣ እየቀባጠርኩ ነው። ኤኒዌይስ እሱ ፖይንት ከባድ ቆይ ነይ አንቺ ቆይ እንዳትቦልካት፣ ራሴ ነው ቦልካት፣ ራሴ ነው ሚት ማረጋት። ቆይ መጀመሪያ በደንብ ልያት።
እያት ፎቶ ከባሏ ጋር እንዴት ተነሳ ወንድ ያያል እንዴ አለች። ባልሽ ነው የሚያየው፣ እኔ አላይም፣ ባልሽ ያያል። ለምን ብሎ ካርጋት ውዴ ብሎ እኔ አላይም፣ ባልሽ ያያል። በቃ ታያት በቃ ግን እሱ ባልሽ ያያል፣ እኔ አላይም እንትን አለው። ኧረ በቃ ወደ ወሬያችን ንግባ። እሱ ፓርት ላይ ተጽዕኖ አለው። ይደብርሻል፣ ሰው ማየት ያስጠላሻል፣ ከሰው ጋር መነጋገር ይደብርሻል ምናምን ምናምን። እሱ ፖይንት በቃ ሴት ልጅ እዛ ላይ ስትሆን ስፔሻሊ ትዳር ውስጥ ራሱ ሆኖ ባለ ትዳሮች ምንድነው መቀባጥረው እንዴ? ለዜድ ነው ነው እኮ ረጁ መቤት ነች እኮ ነው። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላ። ይሄማ ወንድ ማየት ነበረበት። ኧረ ለምን እንዴ? ታይ አታታ ያያሉ እኮ እነሱ እኮ ያያሉ። ላ ሚስማር አታዘን። ሴት ልጅ ብቻ ያያሉ እኮ እነሱ እኮ አንዳንዴ ያያሉ እኮ ከእንትናቸው የሚወጣ እኮ አለ። ያያሉ እኮ ረፊ ብያለሁ ማይሪድ እና ይሄ ባህሪው ነው። ትኩስ ነገር ጠጪ፣ እውነት ነው። ሻይ ምናምን ጠጪ። አንቺ ሙቆት ነው አይደለም? ሙቆት ነው። ከዛ ውሃ አሞቅኩና እንትን ላይ ገለበጥኩ፣ እቃ ላይ ገለበጥኩ። እንደዚህ በወደ የተኛውበት እሱ እንትን ነው። ግን አንቺ ጠጪ፣ መጠጣት ትኩስ ነገር ለምሳሌ ዋቴቨር ቡና ሊሆን ይችላል፣ ሻይ ሊሆን ይችላል። ጠጪ። መጥቻለሁ። አጃ ጠጪ። መቼ ወለደች እንዴ አጃ የምትጠጣው? ወመን እንዴ እኔ ዝናሽ ነኝ እንዴ? ግርፋ ጠጪ። ቀራፋ ገዛሽ እንዴ? በዝናሽ ባላ ገዛላታለሁ። አሁን ገዛላታለሁ። እናገራቸዋለሁ። ይስጥኝ፣ የቻሌንጅ ብር ይስጥኝ። አዎ ይስጥኝ። 50 ሺህ ሰጥሻለሁ ተብያለሁ። 50 ሺህ ይስጥኝ። አዎ ይስጥኝ። በግ በስ ነው የምገዛው። ጊፍት መስጠትና ብር ማውጣት እምቢ ስላለኝ 50 ሺህ ኧረ ሳይንስ አመስግኛት ማርያምን። እናቴ ትሙት። ጋይስ ለምን ትስቂያለሽ? ታብታቡን 100 ሺህ ያስገቡት። አያስቅም እኮ ይሄ ያስለቅሳል እንጂ ትርፍ እኮ ነው። እኔ ሳይንት እኮ ሰጠችኝ እኮ 20 ሺህ ምናምን 20 ሺህ 25 15 ሺህ ትርፍ ነው። ቁርፉድ አፍልተሽ ጠጪ። ቁርንፉድ አፍልተሽ ጠጪ። እኔ እኮ 40 ሺህ ነው ምናምን ነው ያደረጉት። ኦኬ ችግር የለውም። 40 ሺህ ሳብስክራይብ ራሱ እኮ 1 ሺህ ምናምን እኮ የተደረገ ዩቲዩብ ሳብስክራይብ ቢቀርብ ምን ስግብግብ አለው የገንዘብ ብላለው ሲጀመር እንደውም እንትና ከገንዘብ ይልቅ ነው እንደዛ ሳይሆን ከገንዘብ ይልቅ እኔ ፍቅር ነው ማስበልጠው። ባይዘው እኔ 50 ሺህ መጣ ሄደ መጥፊያዬም ሊሆን ይችላል። እኔ የ50 ሺህ ተቀብዬ ለሰው ነው የምሰጠው። ለዝም በከታታለው ሌላ ለእናቴ ይግባ ብዬ ነበር ነው ለእናቴ ይግባ ብዬ ነበር። ከአውደ ዓመት በፊት ነው የተባልኩት። በቃ ለአውደ ዓመት ለእናቴ ትመርቀኝ ነው። ለአውደ ዓመቷ ለእናቴ እላለሁ። ከአንድ ወር ከሁለት ወር በኋላ አይባልም፣ ጭራሽ አይባልም፣ እንደዚህ አይባልም። በቃ እናቴ የሚቅርባት ለዝኑ ያስገቡላት። እንደውም ለዝኑ 50 ሺህ ለዝኑ ያስገቡላት። ቆይማ ቆንጆ በግ እስከ 50 ሺህ አይመጣም። ቆንጆ በግ እስከ 50 ሺህ ይገኛል። ለ20 ሺህ ነው 25 ነው ነው ጻዴ ላት ምናምን ያለው 27 ነው። ኦኬ ቆይ እናንተ ጋይስ በቃ ቆንጆ የሚባለው ላቱ ብድግ ሲደረግ ምናምን ሾው ግን እንኳን ቻሌንጅ እንኳን እንትና ያደረኩት እንኳን ቀረብኝ። 25 ሺህ ይገኛል። ኦኬ እንኳን አሁን 27 በቃ 27 ቆንጆ በግ ከተገኘ ጸዴ። እግዚአብሔር ጥሎ ማይጥልኝ እንደዚህ የልቤ ያየ ነው። 27 ነው ቆንጆ ተብሎ። ኦኬ
ይሄው አለ ዜድ እንዳያሳስብሽ ጸዴ በጋለ አረ ችግር የለም እኔ ፕሮሚስ ለገባውላት ስትወልጅ ብዬ አሁን ገዛለታለሁ። ሴት ነው ወንድ ነው የወለደችው? ሴት ስታምር ልካለሽ እትሻታ አዋቸው ረጁ ኦርቶዶክስ ቴል ረጁ የዴዚ እናት እህት ጓደኛ ነች። ኦርቶዶክስ ማናት? የዴዚ እናት ጓደኛ እህት ናት ማለት ይዛቺ ግድምት በይ ደንቆሮ ያላንግ ላይ ረጁ የኦርቶዶክስ ጸላት እግርቢ ምን አባሽ ነው የጣላት የሆንኩት እና እንደዚህ አድርገሽ እኔ ኦርቶዶክስ ነኝ እኔ ወዳታለሁ እሷ ማጠላኝም እኔ እንደዚህ ውጪ ያለ ተነሽና ወላሂ ድባቡን ቀይሪ። ወይ ስሰክር ነው ድባብ የምቀይረው። ሰክር ማታ እንደሱ ሳይሆን አሁን ፏ ምናምን ብለሽ ዝንብለሽ ነኝ። ቆይ ሰክሬ ምናምን ማለት ነው። ነይ ውጭ እስቲ ተረጅ ብሎ ካረግሻለሁ። ዛሬ አይ ቲንክ መቦለቂያ ቀን ነው መሰለኝ። ዛሬ መቦለቂያ ቀን ነው መሰለኝ። የወደፊቷ ሚስት የት ነሽ? ሄዳለች። ኦልሞስት በድልሃት የአባት ሆናለች። ኦልሞስት በድልሃት ሄዳለች። አሁን ድሪያ የለኝም ወገን። ቦርሳ እናንተ አትገዙ። ምን ይሻላል? ድሪያ ነገ ነው የሚገባው። ነገ ይገባል አዳዲስ ድሪያ። ያኛውን ጨረስ ነው። ተኝ ይወጣልሻል። ኧረ ተነስታ ትታጠብ። የምን መተኛት ነው እንዴ? አሁን ፏፏፏፏ ብላ ትምጣ እንጂ ምን ሆናችሁ ነው? ዜድኔ ዋጣ ጨረስኩ። አሁን አለቀ። እኔ ወርቅ እንዳላርግ ይኸው አንገቴ ላይ ወርቅ የለኝም፣ አልመጣልኝም ወርቅ የራሱ የት ሄደ? ጉድ አልመጣም። የምን ጉድ ሀቢብ? ዶክተር ሀቢብ አያፍርም። ትናንትና መጥቶ ይሰማኛል፣ የንግስና ያደርግልኛል። እኔ እኮ ማርያም ግርም ይሉኛል። ሪከርዱ ተመልሶ አይቶታል። አይወድሻል ጂጂ ይወድሻል አትበይ። እኔ አስመሳይ ሰው አልወድም። ሪከርድ አይተሽዋል እያለው የነበረ ሪከርድ አይተሽዋል? አላየሁም ወላሂ እውነት ለመናገር በቃ ካላየሽ በአዲስ ዓመት ነው ውዴ፣ በአዲስ ዓመት አሁን ያኛው በዛኛው ዓመት ነበር ሪከርድ መጀመሪያ ያደርግልሻል እኮ በዛኛው ዓመት ነበረ። ዜድ ትወራረጃለሽ፣ ረጁ ትወራረጃለሽ። አንቺ ደግሞ ዝም ብለሽ አትቀባጠሪ። አቦ ምን ለማንቼ ትሄጃለሽ? ያሸንፋል ነው ይሸነፋል ብዬ ምን ብለሽ የምትሄጂ ይመስልሻል? ምንም ብዬ አልሄድም፣ አልፈልግም። በቃ ኦኬ፣ ማስተናገድ እችላለሁ ከፈለግሽ። የምትወራረጅ ከሆነ መወራረድ ትችላለሽ። አይ አልወራረድም፣ አልፈልግም። ባሸንፍ እራሱ አትሰጠኝም። ወላሂ ሂጂ በአንድ ቅባት እምቢ በአንድ እኔ በምሸጠው ማለት ነው። አሁን አለች አይደለ? እሱን ልክልሻለሁ። አንቺ ደግሞ ማለት ነው ማንቸስተር ካሸነፈ ደግሞ ቦርሳ ልክላ። አዎ ላኪሊ ለማዘር ልክላታለሁ። ትስማሚያለሽ? ላላ አልፈልግም። ዜድ እኮ ኩፋለች። ምን ሆና ነው እንደዚህ እንቡጥ ያለችው? እንዳታወራ ምንድን ነው ፍቅር እንደዚህ የሚያስኮርፍሽ? ይሄን እንዳታወራ አንተም ሰው ነህ ማለት ነው። እኔም እኮ እንደዚህ ነኝ፣ ጊፍት ከምሰጣት አንድ ነኝ፣ ኦሮሞ ነኝ ምናምን ትላለህ እንዴ? የኦሮሞ ህዝብ እንደሰደደ እዛው ነሽ እንዴ? አሁንም እዛው ነሽ እንዴ? የራስሽ ጉዳይ
የራስሽ ጉዳይ የወጋ ቢረሳ አይደለም። አዎ እዛው ኧረ በቃ ጋይስ በቃ የራስሽ ጉዳይ ላይ ነች ጋይስ። አዎ እዛው ነው። የወጋ ቢረሳ የተወጋ አይረሳም። የራስሽ ጉዳይ እንዴ። እኔ ጓደኛዬ ነሽ ብዬ ስትናገሪኝ ዝም ልበል? አዎ የወጋ ቢረሳ የተወጋ አይረሳም። አዎ አረሳም። እኔ እናንተ ዘረኞች ተሰራባችሁ። በቃ አርፈቁች በል በቃ እኔ ያለሁበት መጣልኝ አልመጣሁብህም። ሀቢብ ፍታ በቃ ውድና የተከበራችሁና የተወደዳችሁ ዜድ ዛሬ የወር እንግዳ ስለመጣባት የመነጫነጭና የመቆጣት ባህሪ እያሳየች ነው። ይህም ሆኖ የዚህ አይነት እንትን ላይ ያሉ ሰዎች ሰሚ ተረዳት። አስኪጅኛ ላላ አልፈልግም፣ አላስይዝም። ግደለኝ። ምን ለምንድን ነው የማታስይዥው? እምቢ አልፈልግም። ወይኔ እንደምናሸንፍ አውቃችሁ ነው ችጋራሞች። እናንተ ተሳልቃችሁብንማ እንገናኛታለን። ሰዓት አሁን ደርሶልሃል። እስቲ እናያለን። 7 ሰዓት ነው፣ 7 ተኩል ነው። ዜድ ዳሟታል። ዝም በል ሀቢብ። እና እኔ ጤነኛ መስያችሁ ነው እንዴ? እኔ እኮ ቆየሁ ከጀመረኝ። ምን ሆነሽ ነው ደግሞ አይንሽ ጋር ውዴ? እዚህ ነው